ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለሁ። ሰው ሰራሽ አስተውሎት ለአፍሪካ ዘላቂ ልማት በሚል መሪ ቃል ዓለም አቀፍ ኮንፈረንስ ዛሬ ሰኞ ሚያዝያ 19 ቀን 2018 ዓ.ም በመቀሌ ከተማ ተጀምሯል። የመቀሌ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር አብዱልቃድር ከድር ኤአይ ለሀገርና ለአህጉር እድገት አማራጭ የሌለው ሞተር መሆኑን ገልጸዋል። የሀገራችንም ሆነ የአፍሪካ እድገት ከኤአይ ድጋፍ ተነጥሎ ማሰብ የማይቻልበት ወቅት ላይ እንገኛለን። ወደ ፈጣኑ የቴክኖሎጂ ጉዞ የሚለን ነው ብለዋል። በኮንፈረንሱ ላይ ከዚሁ ከኢትዮጵያ፣ ከአፍሪካ፣ ከኤዥያ፣ ከአውሮፓና ከአሜሪካ የተውጣጡ ምሁራን በአካልና በቨርቹዋል እየተሳተፉ ይገኛሉ። ቴክኖሎጂው ለእርሻ፣ ለጤና፣ ለትምህርት፣ ለፋይናንስና ለሰላም ያለውን ፋይዳ ይዳስሳል። ለሁለት ቀናት በሚቆየው በዚሁ ጉባኤ 12 ጥናታዊና 32 ሳይንሳዊ የምርምር ጽሑፎች ይቀርባሉ። በጤና ባለሙያ ላይ የተፈጸመው የግድያ ሙከራና ጾታዊ ጥቃት እንደሚያወግዝ የትግራይ ክልል የጤና ባለሙያዎች ማህበር አስታወቀ። በትግራይ ማዕከል ዞን በጭላ ወረዳ በሚገኘው አሳይመ በተባለ ጤና ጣቢያ የምትሰራ የጤና ባለሙያ ላይ በቡድን የግድያ ሙከራና ጾታዊ ጥቃት እንደደረሰባት ተገልጿል። ድርጊቱ የተፈጸመው ሚያዝያ 17 ቀን 2018 ዓ.ም ነው። የትግራይ ክልል ጤና ባለሙያዎች ማህበር ስርዓት አልበኞች ሲል የገለጻቸው ግለሰቦች በአካባቢው ሲካሄድ በነበረ የጸረ ትራኮማ ዘመቻ ስራ ላይ የዋለች የጤና ባለሙያ ቤት ከምሽቱ 5 ሰዓት ላይ ሄደው ቤቷን ሰብረው ጾታዊ ጥቃትና የመግደል ሙከራ እንደፈጸሙባት ገልጿል። ስርዓት አልበኞች የጤና ባለሙያዋን ቤት በቴንዲኖ ብረት ሰብረው ነው የገቡት ብሏል። ሰዎቹ እስካሁን በቁጥጥር ስር እንዳልዋሉ በመግለጽ የትግራይ የጤና ባለሙያዎች ማህበር የዞን፣ የወረዳ፣ የቀበሌ የጸጥታ መዋቅሮች እንዲሁም የሴቶች ጾታዊ ጥቃት እንዲቆም የሚሰሩ የመንግስትና የግል ተቋማት ግለሰቦች እንዲያዙ እንዲተባበሩ ጠይቋል። ከዚህ ባለፈ በዞኑና በወረዳው በጾዳ ላሃ ቀበሌ ገበሬ ማህበር በሚገኘው የጤና ጣቢያ የምትሰራ የጤና ባለሙያ ላይ ጥር 4 ቀን 2017 ዓ.ም ጾታዊ ጥቃትና የመግደል ሙከራ ተፈጽሟል። የጤና ባለሙያ እርጉዝ እናትን ለማዋለድ በሌሊት ከቤቷ ወደምትሰራበት የጤና ጣቢያ በመጓዝ ላይ ያለች ነው ጾታዊ ጥቃትና የመግደል ሙከራ የተፈጸመባት ብሏል ማህበሩ። ጾታዊ ጥቃት በስለት በማስፈራራትና በመጉዳት እንደተፈጸመ ያወሳው ማህበሩ ተጎጂዋ ነርስ እስካሁን ድረስ በሕክምና ክትትል ስር ብትገኝም ወንጀል ፈጻሚዎቹ አለመያዛቸው ቁጣና ስጋት እንደፈጠረበት አመልክቷል። ለሕክምና ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ እንደ ሕክምናው አይነት ከ500,000 እስከ 1 ሚሊዮን ብር በባንክ ሂሳቡ መኖሩን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ወጥቷል። የኢትዮጵያ ጤና ሚኒስቴር ወደ ውጭ ሀገር ሄደው ለሚታከሙ ዜጎች ጥራት ያለው ደህንነቱን የጠበቀና ክብራቸውን የሚመጥን የሕክምና አገልግሎት እንዲያገኙ ያስችላል ያለውን የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር 1128/2018 አውጥቷል። ይህ አዲስ መመሪያ በዋነኛነት የታካሚዎችን እንግልት ለመቀነስ በዘርፉ የሚታዩ የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወኑ ህገወጥ ተግባራትን ለመቆጣጠር ታስቦ የተዘጋጀ ነው ተብሏል። መመሪያው በጤና አገልግሎት አስተዳደር ቁጥር አዋጅ ቁጥር 1362/2017 መሰረት የወጣ ሲሆን ከሕክምና ቦርድ አሰራር ጀምሮ እስከ ወኪል ተቋማት የብቃት ማረጋገጫ ድረስ ያሉ ሂደቶችን በዝርዝር ይደነግጋል። በመመሪያው መሰረት አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከም የሚፈቅድለት የሚፈልገው የሕክምና አይነት በሀገር ውስጥ የማይሰጥ መሆኑ፣ ለምርመራ የናሙና ዝውውር የማይቻል መሆኑን፣ በከፍተኛ ወረፋ ምክንያት የታካሚው ህይወት አደጋ ላይ የሚወድቅ መሆኑ ወይም ለክትትል የሚሄድ መሆኑን በሚመለከተው አካል ወይም በሕክምና ቦርድ ሲረጋገጥ ብቻ ነው። ይህን ውሳኔ የሚሰጠው የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመረጥ ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰባሰበ ውሳኔ እንደሚያስተላልፍ በመመሪያው ተመላክቷል። ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ የጸደቁ የቦርድ ማስረጃ፣ የታደሰ መታወቂያ ወይም ፓስፖርት ማቅረብ ይኖርበታል። በተጨማሪም ለሕክምና የሚያስፈልገው ወጪ ለመሸፈን በባንክ ሂሳብ ቢያንስ ከ500,000 ብር፣ ለንቅለ ተከላ ሕክምና ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ ሰነድ ማቅረብ እንዳለበት መመሪያ ያዛል። ለንቅለ ተከላ ሕክምና የሚሄዱ ታካሚዎች ከለጋሹ ጋር ያላቸውን ስምምነት
የለጋሹን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶች ማቅረብ ይኖርባቸዋል። ታካሚዎችን ከውጭ ሀገር የሕክምና ተቋማት ጋር የሚያገናኙ ወኪሎች የጤና ባለሙያ መሆን እንዳለባቸውና ከሚኒስትሩ የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለባቸው ተደንግጓል። ወኪሎች ለታካሚው ስለሚሰጠው አገልግሎት የተጋነነ መረጃ መስጠት የተከለከለ ሲሆን በየሩብ ዓመቱ ለሚኒስትሩ የሥራ አፈጻጸም ሪፖርት የማቅረብ ግዴታ ተጥሎባቸዋል። ውጭ ሀገር የሚገኘው የጤና ተቋም ለሚሰጠው የሕክምና አገልግሎት ለሚከሰት ጥራት ደረጃ ጉድለት፣ የሕክምና ስህተት፣ የሙያ ግድፈትና መሰል ድርጊቶች ለታካሚው ካሳ መክፈል እንዳለበት ተደንግጓል። ካሳ የሚከፍለው ተቋሙ ቢሆንም ወኪሉ ይህ ተጠያቂነት ያለበትን ተቋም የመምረጥና ጉዳዩን የማስፈጸም ኃላፊነት ይኖርበታል። መመሪያውን በሚጥሱ ወኪሎች ላይ ሚኒስትሩ እንደ ጥፋቱ ክብደት የጽሑፍ ማስጠንቀቂያ፣ የብቃት ማረጋገጫን ማገድና እስከ መሰረዝ የሚደርስ እርምጃ ይወስዳል። በተለይም ሐሰተኛ ማስረጃ ማቅረብ የታካሚውን ደህንነት አደጋ ላይ መጣልና ከሚኒስትሩ ዕውቅና ውጪ መንቀሳቀስ ለብቃት ማረጋገጫ መሰረዝ ዋና ምክንያቶች ናቸው። በሌላ ዜና የአዘርባይጃን ፓርላማ ሚሊ መጅሊስ ዛሬ ባደረገው መደበኛ ስብሰባ ከኢትዮጵያ ጋር የተደረሰውን የመከላከያ ትብብር ስምምነት አጽድቋል። ረቂቅ ስምምነቱ በይፋ የተፈረመው ባለፈው የካቲት ወር በባኩ ከተማ ነበር። ስምምነቱ በሁለቱ ሀገራት መካከል በመከላከያ ዘርፍ የልምድ ልውውጥ ለማድረግና የጋራ ደህንነት ለማስጠበቅ የሚያስችል መሆኑን ተገልጿል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በቻድ በጉድጓድ ውሃ ምክንያት በተቀሰቀሰ ግጭት የ42 ሰዎች ሕይወት አለፈ። በምስራቅ ቻድ ዋዲ ፈራ ግዛት ውስጥ በሚገኙ ኢጎቴ መንደር ውስጥ በሁለት ግለሰቦች መካከል በውሃ ጉድጓድ ምክንያት የተነሳ ጸብ ወደ ከፋ የጎሳ ግጭት አምርቶ የ42 ሰዎችን ሕይወት ቀጠፈ። ቅዳሜ ዕለት የተቀሰቀሰው ይህ ግጭት በትንሹ 10 ሰዎች ለአካል ጉዳት መዳረጉን የሀገሪቱ የዜና ወኪል ዘግቧል። የቻድ ምክትል ጠቅላይ ሚኒስትር ክቡር ሊማን መሐማት የልዑካን ቡድን በመምራት በስፍራው ተገኝተው ጉዳቱን የተመለከቱ ሲሆን ለሟች ቤተሰቦች መጽናናትን ተመኝተዋል። እሳቸው እንደገለጹት የቆሰሉት ወገኖች ወደ ሕክምና ተቋማት የተወሰዱ ሲሆን በአሁኑ ወቅት በአካባቢው ያለው ውጥረት ረግቦ ሁኔታው በመንግስት ቁጥጥር ስር ውሏል። በቻድ እንዲህ ያሉ የጎሳ ግጭቶች በተደጋጋሚ የሚከሰቱ ሲሆን አብዛኛውን ጊዜ መንስኤያቸው የመሬት ይዞታና የውሃ ሀብት ክፍፍል እንደሆነ ይታወቃል። በስሪላንካ 110 ኪሎ ግራም አደንዛዥ ዕፅ የያዙ 22 መነኮሳት ተያዙ። በትልቅ አውሮፕላን ማረፊያ ሳይታወቁ ለማለፍ ሞክረው ነበር። የጉምሩክ ባለስልጣናት በሻንጣዎች ውስጥ 110 ኪሎ ግራም የሚመዝን አደንዛዥ ንጥረ ነገር ማግኘታቸውን አጃንስ ፍራንስ ፕሬስ ዘግቧል። እንደ ጉምሩክ ባለስልጣን ገለጻ መነኮሳቱ ለ4 ቀናት በባንኮክ ከቆዩ በኋላ ወደ ሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። እጾቹ በሻንጣዎቹ ውስጥ በሚስጥር ግድግዳዎች ጀርባ ተደብቀው ነበር። እያንዳንዱ ተጠርጣሪ በግምት 5 ኪሎ ግራም የሚመዝን የታገደ ንጥረ ነገር ይዞ ተገኝቷል። የፖሊስ ቃል አቀባይ እንደተናገሩት መነኮሳቱ ከታሰሩ በኋላ ለሕግ አስከባሪ አካላት ተላልፈው ተሰጥተዋል። በኋላም ተጠርጣሪዎቹ ለተጨማሪ ምርመራ ለ7 ቀናት ለእስር እንዲቆዩ ትዕዛዝ ለሰጠው ዳኛ ቀርበዋል። በሄጎምቦ ፍርድ ቤት ከቀረቡ በኋላ ተከሳሾቹ በኮሎምቦ ወደሚገኝ የማቆያ ማዕከል ተዛውረዋል። እንደ ሀገሪቱ መገናኛ ብዙሃን ዘገባ አብዛኞቹ ተጠርጣሪዎች ከተለያዩ የሀገሪቱ ገዳማት የተውጣጡ ወጣት ጀማሪ መነኮሳት ናቸው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።